ቤተሰብ ጋር ጥያቄ የፈጠረብኝ ያለው ለምንድነው ማለት አንድ ያስረገዘሽን ወንድ አጣዋለሁ የሚል ስጋት ውስጥ እንድትገቢ ያደረግሽ? ይሄንን መልሱልኝ እስኪ። ይሄን መልሱን ለእናንተ ልትሆን እናንተ መልሱልኝ። እንዴት ነው አንድ ሴት ያስረገዛትን ወንድ እሱ ካንቺ መለየት አልፈልግም፣ ወድሻለሁ፣ አፈቅርሻለሁ፣ ከራሴ በላይ ነው ማፈቅርሽ ምናምን እያለ አንድ ሴት እንዴት ነው ያስረገዛትን ወይም ደግሞ ያረገዘችለትን ወንድ አጣዋለሁ የሚል ስጋት ውስጥ እንድትገባ የሚያደርጋት? ይሄን መልሱልኝ። እኔ ይሄን ነገር ደጋግሜ አውርቼዋለሁ ለምን እንደሆነ እስኪ እናንተ ይሄንን መልሱልኝ። ምናምን በአእምሮም በምንም በሁሉ ነገር በደንብ በስዬ ነገሮችን በደንብ አንደርስታንድ አድርጌ ነው ወደዚህ መስመር መግባት የምፈልገው። ምናልባት አብርሃም እኔ ማለት መች ነው አብርሃም ይበስለው? እስኪ ንገሩኝ። አብርሃም አሁን ካልከው ንግግር አንፃር መች ነው በስዬ አልክ አይደል? መች ነው የምትበስለው? አሁን አንተ እኮ በስለ ከመብሰልም አልፈ ወደ ሌላ ነገር ውስጥ እየገባ ነው። አንድ ነገር እየበሰለ ሲሄድ ምንድነው የሚሆነው? እየተበላሸ ይሄዳል። አሁን ወደ መበላሸት እየደረስክ ነው። ከመብሰል አልፈሃል። ያለፈው ህይወት ብቻ እኮ በቂ ነው አንተ እንድትበስል። እንዴ መች ነው የምትበስለው? አንተ እስክትበስል ድረስ የኢትዮጵያን ሴት አስረግዘ ኢትዮጵያ ውስጥ ያሉትን ሴቶች አስረግዘ ልጨርሳቸው ነው እንዴ? እስከ በስል ይላል እንዴ? ባይዘዌ የሰው ልጅ ሽማግሌ ስለላከ ወይንም ቤተሰብሽን ስላስተዋወቅሽ ምናምን አይደለም። ምናልባት የአእምሮሽ አንቺ የፈጠርሻቸው ነገሮች ስላሉ በዚህ ያሳመነሽው ሊሆን ይችላል። የሰው ልጅ ለመታመን ሽማግሌ መላክ አይጠበቅበትም። የሰው ልጅ ለመታመን ከአንቺ ቤተሰብ ጋር መታወቅ አይጠበቅበትም። እቺ ሳክስ ናት። ብዙ ወንዶች እንዲሰክሰው ነው የሴቶችን ህይወት ያበላሹት። እቺ ሳክስ ናት። ስለመታመን ምናምን ጉዳይ አይደለም። አንተ ታማኝ ባል እንድትሆን አይደለም ሽማግሌ የምትልከው። ልጃችሁን ስጡኝ ብለህ ነው እንጂ የምትልከው። ስለ ታማኝነት ምኑን ከምኑ አገናኘው? ጎበዝ ቆይ ጋብቻ ስለላኩ ሽማግሌ ስለላኩ ቤተሰብሽን ስለተዋወቅኩ አይደለም ታማኝም ሆነው ተው እንጂ ምንም በምን አገናኙ? ሽማግሌና ታማኝነት ምን አገናኙ? ጥያቄ አዘጋጅተሽ መልሱንም ይዘሽ የቀረብሽው አንቺ ነሽ። ሳይመልስልሽ ምን እንደሚመልስልሽ እኮ ኤና ቢ ብለሽ አስቀምጠሻል። ኤም መልስ ነው ቢ መልስ ነው ላንቺ። ታዲያ ምኑን ጥያቄ ጠየቅሽ? ታዲያ ምኑን መፍትሄ ፈለግሽ? ታዲያ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ ነው። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ እግዚአብሔር ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን እንችላላችሁ። ይመቻችሁ። ከኔ ጋር ያለው ነገር በደንብ ማጥበቅ ስላለበት ከምንም ጊዜው በላይ ቀለበት ለኔ ማድረግ አድርጎልኛል። ከዛ በኋላ ግን ቤተሰቦቼን ማስተዋወቅ ፈልጌያለሁ። አውቃለሁ ምናልባት ይህን ሀሳብ ሳነሳ ትክክል እንዳልሆነና እንዴት በዚህ ፍጥነት ሄርሜላ ለምን ቤተሰብ እኮ ከባድ ነገር ነው ልትሉኝ ትችላላችሁ። ግን ደግሞ ከኔ ስጋት አይበልጥም። ይሄ ልጅ በቤተሰቤ ሊይዘው ፈልጌ ሳይሆን ምናልባት ነገ ላይ ቤተሰብ ሲተዋወቅ ነገሩን የኔና የሱ ነገር ከመቅለል ባሻገር ነገሩ ከበድ እንዲልና ማንም ተንኮለኛ ላይ እንዳያስብ ማንም ከዚህ በኋላ ከአብርሃም ጋር ፊውቸር እንዳያስብ የሚያደርጋል ብዬ አስባለሁና እኔ ከዚህ በፊት ስናገር የነበረውን ነገር ነው አሁን ደግማ እየተናገረች የነበረው። ብዙ ጊዜ ደስ የሚለኝ ምንድነው እኔ ስናገር ብዙ ሰዎች ይቃወሙና መጨረሻ ላይ ያ ሰው እንደገና ሲናገረው አፋቸውን ስለሚዘጉ ችግር የለብኝም። ግን ዋናው ትልቁ ጉዳይ ምንድነው በቃ አብርሃምና የሩታ ጉዳይ ያከተመለት ያበቃ ጉዳይ ድረስ እነዚህ ልጆች ደግሞ በቃ ተዋደናል ተፋቅረናል ብለው እስከ ማስረገዝ ከደረሰ አሁን ሄርሜላ ቀለበት ምናምንም ተይው በቃ ቀለበት ምናምን ተራ ጉዳይ ሆኖ እኮ አርግዘሽለታል አይደለ? ካረገሽለት በኋላ አብርሃም ነገሩን ሲሪየስ ነው ማድረግ ያለበት። ከሚስቱ ጋር ያለውንም ነገር በቃ በውጭም ቢሆን መገናኘት የሆነ ነገር መፍጠር እንጂ ከዚህ በኋላ ከሷ ጋር የሆነ መገናኘት ና ቡና እንጠጣ ወንድሙ አብሮ ስለሆነ እህት አባቱም ለምን አብሮት አይኖርም? ችግር ትሆንብኛለሽ። በቃ ከሷ ጋር በሆነ ነገር በተፈጠረ ቁጥር ከሄርሜላ ጋር ያለኝ ነገር ሰላም አይሆንም፣ ከሄርሜላ ጋር ግጭት ውስጥ ነው የምገባው ብሎ የሚያስብ ከሆነ ከልጁ እናት ጋር ያለውን ጉዳይ ከሩታ ጋር የሆነ ነገር ማድረግ በቃ ስርዓት ማስያዝ በቃ ሁል ጊዜ አንድ አይነት ህይወት መኖር ይሰለቻል እኮ። የመጀመሪያም ህይወቱ ከሩታ ጋር የነበረው እንደዚህ ቸልተኛና በቃ ለነገሮች ትኩረት ባለመስጠት ነው ያ ሁሉ ነገር ውስጥ የገባው አይደለ? አሁንም ካንቺ ጋር የጀመረው ካንቺ ጋር እየሄደበት ያለው መንገድ ከሩታ ጋር ሲሄድበት የነበረው አይነት ነው። ስለዚህ አንቺ ነገሮችን ሲሪየስ መሆን አለብሽ። በቃ እያሳየሽን አይደለ? ከሩታ እንደምትሻይ ሩታ የሰራቻቸውን ስህተቶች ለአብርሃም ላይ እንደማትሆኚ በቃ ከሩታ የተሻለ ሴት ሆነሽ ራስሽን ለአብርሃም ለማቅረብ እንደምትጠሪ ሁሉ ነገሮችንም ሲሪየስ አድርጊያቸው። አርግዘሻል፣ ቀልድ አይደለም። በቃ ሌላ ነገሮችን እንርሳቸው። የሰው ባልጋ ምናምን ነገር ሚስት እያለው ልጅ እያለው መምጣትሽ ምናምን በቃ እነዛን ነገሮች እንርሳቸው። ባለቤቷን ዋናዋን ባለቤት ረስተዋለች። ስለዚህ ማድረግ ያለብሽ ምንድነው? በእንደዚህ አይነት አካሄድ የሩታ ጣፋንታ አንቺም ጋር እንደማይመጣ ምንም ማረጋገጫ የለሽም። አያችሁ፣ ይሄው ተናግራለች እኮ ስጋቱ ስላለች ፍርሃቱ ስላለች ነው በአብርሃም ጉዳይ። እኔ ግን ደግሞ እኔ እንጃ መጥቶ አስረግዞሽ
አፈቅርሻለሁ ወድሻለሁ ብሎ ቀለበት ካሰረልሽ በኋላ ለምንድነው ስጋት የገባሽ? አብርሃም በቃ የሆነ ነገር ያደርጉታል ወይም ደግሞ የሆነ ነገር ያደርገኛል፣ ሁለት ነገር ነው ስጋት ያለው አንቺ ጋር ጥሎኝ ይሄዳል አይነት መተማመን የሚባል ነገር በአንቺና በአብርሃም መካከል የለም። እኔ ደጋግሜ የተናገር ነበረ መሃላችሁ ትልቅ ስጋት እንዳለ፣ አብሶ በአንቺ በኩል በአብርሃም በኩል ምንም ስጋት የለም፣ ግን በአንቺ በኩል ስጋት እንዳለ። ስለዚህ እኛ ማንም ሲጎዳ ማየት አንፈልግም። እኔ በበኩሌ አላቅም። እኔ ማንም ከዚህ በኋላ ሲጎዳ አብሶ በእንደዚህ አይነት ትዳር ላይ ፍቅር በሚባል ነገር አንድን ሴት እያስረገዙ እንደገና ጥለው በመሄድ ያችን ሴት ህይወት ማበላሸት ምናምን፣ ማንም ሰው በእንደዚህ አይነት ነገር ውስጥ ማንም ሴት እንድትጎዳ አልፈልግም። በቃ ለምን ወደ ሰው ባልመጣች ምንም ማድረግ አንችልም። በቃ ሩታም እኮ ብዙ ክፍተቶች አሉባት አይደል እንዴ? የማንክዳቸው ክፍተቶች አሉባት አይደል? ባሏን መያዝ ባለበት መንገድ አልያዘችም አይደል? የአብርሃም ችግር ትልቅ ሆኖ ቢታየንም የአብርሃም ጥፋት ትልቅ ቢሆንም ግን የሩታም ክፍተቶች ብዙ ናቸው። ያን የማንክደው ጉዳይ ነው። ስለዚህ አሁን ያበቃ ጉዳይ ከሆነ ደግሞ ፍቺ ፈጽመው እሱ ከሌላን ሴት አስረግዞ አብረው ከሆኑ መላክም ካለበት ሽምግልና ልኮ እንግዲህ ምንም ማድረግ አይቻልም። ሳታረግዝ በፊት ነበረ መላክ የነበረበት። ካረገዘች በኋላም እንግዲህ ለቤተሰቡ ክብር ይቅርታ መጠየቅም ካለበት ጠይቆ ከዚህ ልጅ ጋር ያለውን ነገር ሲሪየስ ማድረግ በቃ ትዳሩን አሁን እስኪ እዚህኛው ትዳር ላይ የተሻለውን አብርሃም እኔ ሄርሜላ እንኳን የሩታን ክፍተቶችና የሩታን ስህተቶች ስለምታውቃቸው አንተና ሩታ መካከል ግጭት እንዲፈጠርና አንተና ሩታ መካከል ጥል እንዲፈጠር ሲያደርጉ የነበሩ ወይም በአንተ በኩል ከሩታ የሆነ ስልቹነት እንዲመጣ ሲያደርጉ የነበሩ ነገሮችን ስለምታውቅ አንተና ሩታ መካከል ግጭት ሲፈጠር እንዴት እንደምትፈቱ ስለምታውቅ እሷ ግጭት ሲፈጠር ሁል ጊዜ ከሩታ የተሻለች ሆና ነው ራሷ የምታቀርበው። እየተቆጣች ምን እያለች ነገሮችን ከዛ ሃንድል አድርጋ ከዛ ሰላማዊ ሰው ሆና ይቅርታ ዛው ተጠያይቃ በቃ አንተን እንዲነኩብኝ ስለማልፈልግ ነው፣ አንተ ከኔ ጋር ሆነ ማንም ሰው አንተን እንዲጎዳ ስለማልፈልግ ነው። እነዚህ ቃላቶች ብቻ አብርሃምን በቃ ልፍስፍስ ነው የሚያደርጉት። ብልጥ ሴት ናት ሄርሜላ፣ የምርሽን ከሆነና በዚህ የምትቀጥይ ከሆነ ማለት ነው። ካልሆነ አሁንም ስጋትሽ ሄዶ ያሰብሽው ነገር እንደማይፈጠር ምንም ማረጋገጫ የለሽም። ስለዚህ ማድረግ ያለብሽ ነገሮችን ሲሪየስ አድርጋቸው። ቤተሰብሽን ከመተዋወቁ በፊት ሽማግሌ እንዲልክ ከተቻለ መተዋወቅ፣ የነዛ ጣጣዎችን መጨረሽ። ከዛ በኋላ ወደሽ እየገፋ ነው የሚሄደው። ማድረግ ያለባችሁን ነገር እያደረጋችሁ የጀመራችሁትን ህይወት በቃ መቀጠል ነው። እኛ ምንም ከዚህ በኋላ የምንጠብቀው ተስፋ የለም። ነገሩን ሊቀበለው ይችላል፣ ግን ደግሞ ቀለበት አጥጋቢ አይደለም። አሁን ካለበት ሁኔታ አንጻር ነገሮች በጣም እያሰጉኝ ነው። አንተ ማጣት አልፈልግም እና ሞር ቤተሰብ ከሪሌሽንሺፓችን ባሻገር ሞር እናንተ ቤተሰብ መሆን አለብን ብዬ ስላሰብኩኝ እናትና አባቴን ቤተሰቦቼን ስጋዎቼን ላስተዋውቅ እፈልጋለሁ። ከቻልክ ደግሞ ያንተን ቤተሰቦች አስተዋውቀኝ ይሏለሁ። ግን ደግሞ የሱን ቤተሰቦች ማስተዋወቅ ይሄን ግዴታ አይደለም። ይሄንን ግን ቢያንስ እኔ እኮ አሁን ማለት እኔ እንጃ የሆነ ባህሪ ፍቅር ውስጥ ናችሁ ምንም አይነት ማላችሁ ሳይፈጠር ምናምን ነገር ቢሆን ኢሶኬ ችግር የለውም። ግን ሄርሜላ አርግዘሻል በቃ ምንም እንደዚህ የሆነ የክብር ጉዳይ በቃ ቤተሰብ ማስቀደም ሽምግልና ምናምን ኖ በቃ እንደ አለፈ እኮ በቃ ቤተሰባችሁንማ ማስከበር ከነበረባችሁ አንቺም ሩታ ከሽምግልና ሳይልክ ምንም ነገር ሳይፈጠር እርግዝና ባልተፈጠረ ነበረ። አሁን እኮ አለፈ እኮ አረገሽ እኮ ኦልሬዲ ሚስት ሆንሽ እኮ። ከዚህ በላይ ምንድን ነው? ከዚህ በላይ ቤተሰብ ተዋወቀ አልተዋወቀ ምንም የሚመጣ ነገር የለውም። ግን ቤተሰብ መተዋወቅ ግድ ከሆነ ማስተዋወቅ። አሁን ቤተሰብ ተዋወቀ አልተዋወቀ በእናንተ ትዳር ላይ የሚያመጣው ነገር የለም። ይሄን ስላችሁ ቤተሰብ አይተዋወቅ አይደለም፣ ኢምፖርታንት ጉዳይ አታድርጊው። የሚለቀቁትን ቪዲዮስ ቤተሰቦችሽ ያሉ ምናምን በቃ እዚህ ጋር መተሽ ምንም ድራማ መስራት አያስፈልግሽም። እልህ ተጋብተሽ ገና ለገና ይሄድብኛል ብለሽ አይደል ያረገሽው። ከቤተሰብ ክብር ቢቀድም ማኖሮ መጀመሪያውንም ጉዳዩን ሲሪየስ ታደርጊው ነበረ። አሁንም ያንቺና አብርሃም ጉዳይ ሲሪየስ የሆነበት አንዱ ምክንያት ከዚህ በኋላ ምንም ነገር በቃ ቢመጣ ከዚች ልጅ ጋር አብሯት ይቀጥል በቃ እንድንል ያደረገን ማርገዝሽ ነው እኮ። በቃ ካረገሽ በኋላ እንደገና ሌላ መጎዳዳት ሌላ ችግር ውስጥ መግባት ስለሌለባችሁ ነው። ስለዚህ እዛም ሩታን ስርዓት አስይዞ ከአንቺ ጋር ስርዓት ያለው ሪሌሽን እና ህይወት እንዲመራ ስለምንፈልግ ነው። በቃ ከዚህ በኋላ ከሩታ ጋር አሁን ምናምን እሱ በቃ ያ ከተመ ጉዳይ ነው እና ቤተሰብ የእሱን ቤተሰብ ምናምን ከእሱ ቤተሰቦች ጋር ማቃ ተፋልጠሽ ተጣልጠሽ ተፋቅረሽ ተዋደሽ ተሳስቀሽ አብረሽ በልጠሽ ብዙ ካሳለፍሽ በቃ ጋሽዬና እንትና ነው የሚቀሩት ያውቁታል ጉዳዩን። በቃ ልጃቸው እያደረገ ያለው ምንም ይሄና ሊሆነ ስርዓት ባለው መንገድ ተገናኝታችሁ ከዛ በቃ ተስማምታችሁና አውርታችሁ ወደ ሽምግልና ወደ ቤተሰብ ትውቅ ምናምን አረ አፈግሩና እንደዛማ አፈግሩ። አንቺም ሩታን ብትሆኑ በስርዓት በሆነው መንገድ አይደለም ከአብርሃም ጋር የፍቅር ግንኙነት የጀመራችሁት። እኔ የምፈልገው ምክንያቱም ይሄ ነገር ያሰብኩበት ዋነኛ ምክንያት እንዳልኳችሁ ነው። እኔ በጣም እየፈራው ነው። ከአሁን ሁሌ አዲስ ነገር እየተፈጠረ ልብ እየሰጋ ነው ያለው። እንዴት ነው የስጋት ኑሮ እየኖርኩ ነው ያለሁት። ያን ነገር ደግሞ ሪሌሽንሺፓችንን በደንብ ማጥበቅና ነገሩን እንዴት ነው እኔ እንጃ ማለት ተናግሬያለሁ። ያው የስጋት ኑሮ እየኖረች እንደሆነ
በቀደም በለቀኩት ቪዲዮ ላይ ተናግሬያለሁ። ግን ሪሌሽንሽን እንዴት ነው የምታጠብቂው? በመፍቻ ነው በካቻ ቤቴ ነው የምታጠብቂው? ከልጅ በላይ አንድ ሪሌሽን ሊያጠብቀው የሚችል ነገር አለ? ከእርግዝና በላይ እንዲጠብቅ ሊያደርገው የሚችል ነገር አለ ወይስ የውሸት ነው አርግዣለሁ ያልሽው? ረስተሽው ነው አሁን ይሄን እያወራሽ ያለሽው? ማርገዝሽ ብቻ ከበቂ በላይ እኮ ነው። አንጻር በጣም ብዙ ነገር እያሰጋኝ ነው። እሺ ከዚህ በላይ እንደዘረዝርላት አጠብቅም ብዬ አስባለሁ እኮ። በማ ጉዳይ ነው እያሰጋሻለሁ? የኔ ጉዳይ ነው። አዎ ከቀን ወደ ቀን ሁሌ አዲስ ነገር ነው በአንተ በኩል እየመጣ ያለው። ገባ ስጋት ምን ደግሞ አንተ የዋህ ነህ ምናምን መልካም ሰው ነህ። እንዴት ነው ነገሮችን በጣም ሁሉም ነገር በፖዚቲቭ ሁሉም ነገር በቀና ነገር እየወሰድክ ነው ያለኸው እና ከዛሬ ነገርም ሁሌ አዲስ ነገር እየተፈጠረ ስላለ የኔ እናንተ ሪሌሽንሺፕ ነገሩን ጠንከር ለማድረግ አንድ ሀሳብ መጣለሁ። እሱ ሀሳብ ደግሞ ምንድነው? አንደኛ ቤተሰቦቼ ላስተዋውቅ እፈልጋለሁ። ሁለተኛ ደግሞ ሽማግሌ እንድትልክ እፈልጋለሁ። ያ ነገር ምናልባት ይሄ ነገር ለአንተ አዲስ ሊሆን ይችላል። ይሄ ነገር ምናልባት ለአንተ ግራ ሊገባ ይችላል። ግን ደግሞ አሁን ካለንበት ሁኔታ አንጻር ኖርማል ነው ብዬ ነው ማስበው። ተረዳኸኝ? እኔ እየሰጋው ነው አብርሃም። እኔ ጭንቅላቴ የተጨናነቀ ነው። ከአሁን አጣውክ እያልኩ እያሰብኩ ነው ያለሁት። ገባ? የእናንተ ነገር ደግሞ ፍቅረኝነት ብቻ ሳይሆን መሆን ያለበት አሁን ቤተሰብ ጋር ጥያቄ የፈጠረብኝ ያለው ለምንድን ነው ማለት አንድ ያስረገዘሽን ወንድ አጠዋለሁ የሚል ስጋት ውስጥ እንድትገቢ ያደረግሽ? ይሄንን መልሱልኝ እስኪ። ይሄን መልሱን ለእናንተ ልትሆ እናንተ መልሱልኝ። እንዴት ነው አንድ ሴት ያስረገዛትን ወንድ እሱ ከአንቺ መለየት አልፈልግም፣ ወድሻለሁ፣ አፈቅርሻለሁ፣ ከራሴ በላይ ነው ማፈቅርሽ ምናምን እያለ አንድ ሴት እንዴት ነው ያስረገዛትን ወይም ደግሞ ያረገዘችለትን ወንድ አጠዋለሁ የሚል ስጋት ውስጥ እንድትገባ የሚያደርጋት? ይሄን መልሱልኝ። እኔ ይሄን ነገር ደጋግሜ አውርቼዋለሁ ለምን እንደሆነ እስኪ እናንተ ይሄንን መልሱልኝ። ከዛ ውጪ ደግሞ እኔ አብርሃም ምንድነው ማለት ለምንድነው እስኪ ነግሩ የምትጠብቀው? አንድን ሴት ካስረገዝካት በኋላ ምንድነው ከዛ ቀጥሎ የሚሆኑ ሂደቶች አሉት አይደለ? ሆዷ እየገፋ ይሄዳል አይደለ? ቤተሰብ አላት አይደለ? አንተ ራሱ ስርዓት ያለው ወንድ ብትሆን ኖሮ ከሩታ ጋር የነበረህን ነገር ከሄርሜላ ጋር መድገም አልነበረብህም። ስለዚህ አሁን የሆነው ከሆነ ቢያንስ ከሩታ ጋር ከነበረ ሪሌሽን የተሻልክ እዚህ ጋር የተሻልክ ሰው ሁን እና ታየን። ለቤተሰቦቿ ከሴቷ እንዲመጣ አትጠብቅ። ሽማግሌ እንደሚላክ ታውቀዋለህ አይደል? ሁሉን ነገር ሴቶች መርተው ትችለዋለህ። በሩታና በአንተ መካከል የነበረው ትዳር እኮ ረጅም ርቀት እንዳይሄድ ካደረጉት ነገር ረጅም ርቀት እንዳይሄድና ወደ ፍቺ እንዲመራው ካደረገው ነገር አንጻር ዋነኛው ምንድነው? ሩታ ስለምትመራ ስለነበረ ነው። ሩታ ነበር ሐሳብ መስጠት። ሩታ ነው እንዲያደርግ የምትልህ። አንተ እንደ ባል እንደ ሚስት ራስ ወይም ቤቱን እንደሚመራ እንደ ሊደር ቤትን መምራት ስላልቻልክ ነበር ሩታ መታ እንዲያርግ በዚህ ገባ በዛ ውጣ ስትል መሰላቸትና የንቀት አይነት ነገር ወንድነት እንደተነካ አይነት ነገር ተሰምቶ ወደማይሆን ውሳኔ ውስጥ የገባው ራስ በገዛ እጅ ባመጣው ክፍተት እኮ ነው። እዚህ ጋር መተህ ያንን ነገር ነው እየደገምክ ያለው። አንድ ወንድ ከአንድ ሴት ጋር ሲሪየስ የሆነ ነገር ውስጥ ከገባ ካረገዘችለት በኋላ ሽማግሌ ሳይልክ ለዛው ማስረግዟት ምናምን ነገር እዛ ጋር ቤተሰቦቿን ሊያዋርድ የሚችል ነገር እንደሚፈጠር ታውቃለህ አይደለ? ስለዚህ ከቤተሰቦች ጋር መተዋወቅ አለብን ወይም ቤተሰቤንም ማስተዋወቅ አለብኝ ሽማግሌ መላክ አለብኝ ማለት ያለብህ አንተ እኮ ነው። እቺ ልጅ እኮ በቃ ሁሉ ነገር እሷ ላይ ነው ያለው። እኔ ስለምታፈቅራት ወይም ስለምትወዳት ሳይሆን ስላረገዘችልህ ብቻ ነው እነዚህ ነገሮች እያደረገች ያለችው። ጥያቄዎቿን ካየኸው አማራጭ እንደሌላት በቃ አጣብቀኝ ውስጥ እንደገባሽ ነገር ከዚህ በኋላ ምንም አድርገው ነገር የለም ተለማምጬም ቢሆን እኔም ቢሆን ገፋፍቼ ከቤተሰብ ጋር ማስተዋወቄ ሽማግሌ እንዲልክም ቢሆን አድርጌ ከዚህ ሰው ጋር ተጋብቼ አብሬ እኖራለሁ የሚል አስተሳሰብ ነው ጭንቅላቷ ውስጥ አሁን እየተፈጠረ ያለው። ይሄም የሆነበት ምክንያት አንተ ራስህን የጀመርከውን ህይወት ማስከበር ስለማችል። ለምንድን ነው እንደዚህ የምትሆነው አንተ? ሁልጊዜ እንዴት ወንድ ልጅ ሴት ሁልጊዜ ትመራዋለች? ባል እኮ ነህ፣ እንደ ባል ሁን እንጂ ማስረገዝ ላይ ብቻ እንዴት ጎበዝ ትሆናለህ? ጎበዝ የት ነው ተምረህ የመጣው? ቆይ ዲግሪ ያለ የማስረገዝ ነው እንዴ? እርሱ ነገራችን በደንብ መጠናከር አለበት ብዬ ነው ማስበው እኮ። ከዚህ በፊት በእንደዚህ አይነት ጉዳይ አውርተን ጨርሰን የለ እንዴ? ለሁሉም ጊዜ ያለው ሁሉም ነገር በጊዜ ይሆናል። በችኮላ ማለት ንገሩኝ እስኪ ምን አይነት ጊዜ ነው የሚኖረው? እስኪ ንገሩኝ። እንግዲህ አብዛኛዎቹ ሴቶች አይደላችሁ ሄርሜላ የምትሉት? በሄርሜላ ቦታ ሆናችሁ እስኪ መልሱልኝ ይሄንን መልስ። እንዴት ነው የሚሆነው? ካረገዘች በኋላ አንድ ሴት ምን አይነት ጊዜ ነው? ሁሉም ነገር በጊዜው ነው? ሪሌሽን ላይ እኮ አይደሉም አይደል እንዴ ያሉት? ወይስ አላረገዘችም ድራማ ሲሰሩብን የነበረው? እንዴት ነው ጊዜ የሚኖረው? መቼ ነው ጊዜው? 3 4 ወር 5 ወር 6 እኮ ስትል ሆዷ በጣም እየገፋ ይሄዳል አይደል? አረ ለሁሉም ጊዜ አለው። አንተ ጊዜ የሌለ ስታስረግዝ ብቻ ነው። ተው እንጂ አብርሃም። ምንም አይነት ነገር አይኖርም። ፈጣሪ ባለ ጊዜ ሁሉንም ነገር እናስተካክላለን። አሁን ግን ለእንደዚህ አይነት ነገር ሬዲ እንዳሉ ያስጠላኝ ማለት ሬዲ ምናምን እዚህ ነገር ሬዲ አይደለሁም
ከአንድ ሴት ጋር አንዱ ወንድ ልጅ ሲተኛ እግዚአብሔር ፈቅዶልህ ነው? እግዚአብሔርን አማክረ ነው ከሴቷ ጋር የተኛውና ያስረገዝካት ወይም የምታስረግዛቸው? እዛ ነገር ላይ የእግዚአብሔር ፍቃድ አይሰራም። እግዚአብሔርን ስም ራሱ ለምን በከንቱ እንደምትጠራው አላውቅም። ነኝ ለአንተ ለምትፈልገው ነገር እግዚአብሔር አያስፈልግህም፣ ግን ለማትፈልገው ነገር እግዚአብሔር ምናምን ነገር ሲፈቅድ አረ ተው ተው። እግዚአብሔር ሳይፈቅድማ ትዳርህን እኮ ፈታው። እግዚአብሔር ፈቅዶልህ አይደለም እኮ ያኛውን ትዳር የፈታው። እዚህኛውም ሴት ጋር የመጣው እኮ እግዚአብሔር ፈቅዶልህ አይደለም። የእግዚአብሔርን ፍቃድ እየገፉ የእግዚአብሔር ፍቃድ ያልሆነ ነገር ላይ ጀግናና ጎበዝ አይነት ጨዋታ አባቢ ህይወት አደጋ ውስጥ እንዲገባ ታደርጋለህ። የማትወጣው ነገር ነው ከፊት ለፊት የሚጠብቅ። ስለዚህ እኔ እንጃ የምታደርገውን ነገር በማስተዋል ብታደርግ ደስ ይለኛል። ነገር ያው ዛሬ ላይ መጠየቁ ትክክል ነው ብለሽ ታስቢያለሽ? አዎ፣ ግን አብርሽን የምከበደኝ ማለት አሁን አንተ ሪዲ እንዳልሆንክ ማውቃለሁ፣ ግን ደግሞ ከአንተ ታውቃለህ ሁለት መልስ ነበር እየጠበቅኩ የነበረው። እኔ አንቺ ራሱ ምን አሁን እዚህ ጋር የምትቅለሰልሽ የሆነ በቃ አፍቃሪ ወዳጅ አይነት ነገር ምናምን አይነት ሙድ ከምታራምጂ እዚህ ጋር ለመለሰልሽ መልስ ትክክለኛ ጥያቄ ለምን አትጠይቂውም? ሆዴ መግፋቱ ጊዜ ይሰጣሉ። እሺ ይሁን ሽማግሌ ሳንልክ ቅርብ ጊዜ ነው ከ6 ወር ከምናምን በኋላ ወለድኩ መች ከዛስ እንዴት ሊሆን ነው? እናትሽ አይደል መታ የምታርስሽ? በራሳችሁ ሐሳብ ራሳችሁን ነው ማጠምዳችሁ። ምክንያቱም እኔ እንጃ እንዴ እንደዚህ አይነት ጥያቄ ነው እንጂ መጠየቅ ያለብሽ። አንቺም በህይወትሽ እየቀለድሽ ነው። በነገራችን ላይ አጉል አጠዋለሁ በሚል ስጋት አንቺም ህይወትሽ ላይ እየቀለድሽ ነው። ይስማማለሁ ወይም ደግሞ አይ ሄርሚ ጊዜው አሁን አይደለም እንረጋጋም የሚለውን መልስ በእርግጥ ጠብቄዋለሁ። ግን ደግሞ እኔ በጣም እያሰጋኝ ነው ያሉት። ምክንያቱም ቀን በቀን አዲስ ነገር ነው እየተፈጠረ ያለው በአንተ በኩል ገባ ነገር ደግሞ ቤተሰብ ሲገባበት ቢያንስ በነገራችን ላይ ቶሎ ተጋብታችሁ አብራችሁ መኖር ከጀመራችሁ በቃ ሰላም አገኘን። እኛም ሩታም አርፋ ትቀመጣለች በቃ። ምክንያቱም ምንም የሰው ትዳር ላይ ምንም የምትበጠበጥበት ምክንያት የለም። ተውት መጋባቱ ላይም ሳትደርሱ አሁንም ቢሆን በቃ ከሌላ ሴት ጋር ሌላ ዓለም ውስጥ ያለን የልጇ አባት ጋር መታ ሌላ ሰጣ ገባ ውስጥ የምትገባበት ምንም ምክንያት የለም። ድጋሚ ከሱ ጋር እንዲያገናኛት ሊያደርጋት የሚችል ምንም ነገር የለም። እሷም አርፋ መቀመጥ ስለማትችል በቃ። ስለዚህ እኔ አሁን ምንም በቃ እናንተ ልታደርጉ የምትችሉት ከዚህ በኋላ ተጋብታችሁ መኖር ነው በቃ አከተመ። ሌላ ምንም የምታመጡት ነገር የለም። ግን ደግሞ ሁሉም ነገር ጊዜውን ጠብቆ ሲሆን ደስ ይላል። እኔ ከዚህ በፊት ላይፍን ነገር ይሻለኝ ብዙ ነገሮች ታስተዋክዬ የገባሁባቸው ነገሮች ነበሩ። ከዛ በፊት ገባሽ በጣም ከምንሽ በላይ ተቻኩዬ ማለት ነው። እና ያንን ላይፍ ደግሞ መድገም አልፈልግም። ዛሬ ላይ ተረጋግቼ ነገሮች መድማይች ሁሉ ኧረ ታስቃለህ እባክህ። እሺ እዚህኛው ላይ በጣም ዘግይተህ ነው የገባው። ከዛኛው የበለጠ እንደውም ተቻኩላ የገባው እኮ ከኤርሜላ ጋር ያለ ግንኙነት ላይ ነው። ለምንድነው እኛን ሳይሆን ራስን ነው እየሰከስክ ያለው? በነገራችን ላይ ሩታን ለማስረገዝ እኮ 3 ዓመት ፈጅቶባል። ከሩታ ጋር ሆነ ኤርሜላን ለማስረገዝ እኮ ወራት ነው በቃ። የ3 ዓመቱን ታሪክ እኮ በ3 ወር በ6 ወር እኮ ደገምክልን። ከዚህ በላይ እንዴት ልትቸኩል ነው? ልክ ከስተቱ እንደተማረሰው አይነት አድርገህ ታወራለህ እንዴ? ብሰህ እኮ ነው የተገኘው አብርሃም። አረ ተቻኩዬ ምን አላለም? ሐሳብህማ ነበር መሰለኝ። እኔ እሱ አጥምዳክ ካልሆነ በስተቀር አርግዛብህ ካልሆነ በስተቀር ሸውዳክ አርግዛ ካልሆነ በስተቀር ሐሳብህማ እኮ ከኔ ጋር ቪዲዮ በሰራን ሰዓት እኮ ተናግረህ ነበር። ለማግባት አንድ 10 ዓመት ከዚህ በኋላ ፈልጋለሁ ብለህ ነበር። ዘይቶቹ ግን እንዳንተ አይደሉም፣ ብልጥ ናቸው አባቢ። ይሄው በ5 ደቂቃ ታብታብ አባቢ የዘላለም አባትነት ይዛል ቁጭ። የት አባህ ልትሄድ እንደሆነ እናያለን። የት ልትሄድ እንደሆነ አሁን እናያለን። እስኪ ምን ልትፈጥር እንደሆነ ምናምን በአእምሮም በምንም በሁሉ ነገር በደንብ በስዬ ነገሮችን በደንብ አንደርስታንድ አድርጌ ነው ወደዚህ መስመር መግባት የምፈልገው። ምናልባት አብርሃም እኔ ማለት መች ነው አብርሃም የሚበስለው? እስኪ ንገሩኝ። አብርሃም አሁን ካልከው ንግግር አንጻር መች ነው በስዬ አልክ አይደል? መች ነው የምትበስለው? አሁን አንተ እኮ በስለ ከመብሰልም አልፈ ወደ ሌላ ነገር ውስጥ እየገባ ነው። አንድ ነገር እየበሰለ ሲሄድ ምንድን ነው የሚሆነው? እየተበላሸ ይሄዳል። አሁን ወደ መበላሸት እየደረስክ ነው። ከመብሰል አልፈሃል። ያለፈው ህይወት ብቻ እኮ በቂ ነው አንተ እንድትበስል። እንዴ መች ነው የምትበስለው? አንተ እስክትበስል ድረስ የኢትዮጵያን ሴት አስረግዘ ኢትዮጵያ ውስጥ ያሉትን ሴቶች አስረግዘ ልጨርሳቸው ነው እንዴ? እስከ በስል ይላል እንዴ? ባይዘዌ የሰው ልጅ ሽማግሌ ስለላከ ወይንም ቤተሰብሽን ስላስተዋወቅሽ ምናምን አይደለም። ምናልባት የአእምሮሽ አንቺ የፈጠርሻቸው ነገሮች ስላሉ በዚህ አሳምነሽው ሊሆን ይችላል። የሰው ልጅ ለመታመን ሽማግሌ መላክ አይጠበቅበትም። የሰው ልጅ ለመታመን ከአንቺ ቤተሰብ ጋር መታወቅ አይጠበቅበትም። እቺ ሳክስ ናት። ብዙ ወንዶች እንዲሰክሰው ነው የሴቶችን ህይወት ያበላሹት። እቺ ሳክስ ናት። ስለመታመን ምናምን ጉዳይ አይደለም። አንተ ታማኝ ባል እንድትሆን አይደለም ሽማግሌ የምትልከው። ልጃችሁን ስጡኝ ብለህ ነው እንጂ የምትልከው። ስለ ታማኝነት ምኑን ከምኑ አገናኘው? ጎበዝ ቆይ
ጋብቻ ስለላኩ ሽማግሌ ስለላኩ ቤተሰቦችን ስለተዋወቅኩ አይደለም ታማኝም ሆነው ተው እንጂ ምንም በምን አገናኘው? ሽማግሌና ታማኝነት ምን አገናኘው? ማንነቴን አውቀሽ እኔ እንድታምኚ ነው የምፈልገው። ስለዚህ አዎ ብዙ ቻሌንጆች እየተፈጠሩ ነው። እኔ አንደኛ ይኸውልህ ስለማታምንህም አንተ ላይ ብዙም ከሚፈጠሩ ነገሮች አንጻር እምነትም ስለሌላት ሊሆን ይችላል ሽማግሌ እንላክ ምናምን ያለች። ሁለተኛ ግን በቃ አንድ ሴት ካረገዘችና ከአንተ ጋር ከሆነች ቀለበት ካሰረች ምን ካለች ከዚህ በኋላ ቀጥሎ ያለው ምንድን ነው? ቤተሰቧን ማስከበር ነው እንጂ የአንተን ታማኝነት ማረጋገጫ አይደለም ሽማግሌ እንድትልክ ያደረገችው። በቃ በክብር እንደው በወጉ ቀድማ ብታረግዝም እንግዲህ ብቻ በምንም መንገድ ይሁን ሽማግሌውን ልከ ከቤተሰቦቿ ፍቃድ አግኝተህ እንድትወስድ ነው በቃ እንጂ አንተ እንድትታመን ወይም የአንተን ታማኝነት ለማረጋገጥ እንዳልሆነ ታውቀዋለህ። ምኑን ከምኑ አገናኝተህ እንደምታወራው አላውቅም። ነገር አለ። ኧረ አላስገድድኩም። ተው አብርሃም፣ ነገሮች የሚያስገድድሽ ነገር ነው ያልኩሽ። አንቺ ሳትሆኚ ነገሮች ነገሮችም እንዲያስገድዱኝ ያልፈቅድልህ ያ ደግሞ እንዲሆን ከፈለግሽ መከፈል ያለው ጊዜ እኔ ትንሽ ማቆየት እንፈልጋለሁ፣ መረጋጋት እንፈልጋለሁ ምናምን እና እነዚህ አይነት ሀሳቦችን ከዚህ በኋላ ባይመጡ ባይነሱም ወደ ተሻለ ነው ብዬ አስባለሁ። ኧረ ችግር የለውም። ባንተ ሀሳብ ሄዳለሁ ለማክረብ ብዬ ነው። ይኸው በነገራችን ላይ አንዳንድ ኳሊቲዎችንም አንዳንድ ጥንካሬዎችንም ደግሞ ከሩታም ውሰጅ። መስማት የሌለብሽን ነገር አትስሚ። አማራጭ ስለሌለሽ ብቻ ነገሮችን አትቀበይ። እንደዚህ አይነት ነገሮች ደግሞ እየቀጠሉ ነው የሚሄዱት። አይሽ መፍትሄ የሚሰጣቸው ጉዳዮች እንደዚህ አደባብሶ እንዲያልፋት አትፍቀጅለት። እንደዚህ ክፍተቶች ናቸው ያኛውንም ትዳሩ እንዲያፈርስ ያደረጉት። ስለዚህ የሆነ ቃላቶች መደለያ ቃላቶችን ስለተጠቀመ ምናምን ነገር ይዛችሁ ወዲያው ልክ መፍትሄ እንደሚፈልግ ሰው በቃ ከአብርሃም ትክክለኛ የሆነ መልስ እንደሚፈልግ ሰው አክት አድርገሽ ጀምረሽ እዚሽ ጋር በቃ ነገሮችን ረስተሽ ለመተው ከሆነ እናቴ አንቺም ህይወትሽን አደጋ ውስጥ እየከተትሽ ነው ያልኩ ነው። ሁለት መልስ ነው ካንተ የጠበቅኩት ብያለሁ። አንድ እሺ ጥሩ ሀሳብ ነው የመጣሽው። ሁለት ደግሞ አይ እንዴት ያሳባ መጣሽ? ይሁንም መልሱንም ጥያቄውንም ይዘሽ ከቀረብሽ እኮ በቃ ምንም አዲስ ነገር የለውም። ለዛ ነው አንዴ የረሳሽ ሁሉን ነገር በቃ እሺ ምናምን ብለሽ እንትን ያልሽው። ጥያቄ አዘጋጅተሽ መልሱንም ይዘሽ የቀረብሽው አንቺ ነሽ። ሳይመልስልሽ ምን እንደሚመልስልሽ እኮ ኤና ቢ ብለሽ አስቀምጠሻል። ኤም መልስ ነው ቢም መልስ ነው ላንቺ። ታዲያ ምኑን ጥያቄ ጠየቅሽ? ታዲያ ምኑን መፍትሄ ፈለግሽ? ታዲያ እንደዚህ አይነት ጥያቄ አለ እንዴ? የጥያቄውን መልስ ይዤ ከቀረብኩ በኋላ ያ ሰው ምንም ቢመልስልኝ እኮ ምንም አዲስ ነገር አይፈጠርም። ብቻ ይሁን እስኪ። እኔ ከዚህ በኋላ ስለሰለቸኝ ነው በነገራችን ላይ የሩታም ጉዳይ ምንም ከዚህ በኋላ የምታመጪው ነገር የለም። ምንም ብለን ብዙ ነገር በማላችሁ ተፈጥሮ ሰላም እንድትሆኑ እንድትታረቁ ሊያደርጉ የሚችሉ ነገሮችን በጣም ለፍተናል። ከዚህ በኋላ ግን እኔ እንጃ ችግር እንዳይፈጠር ሊያደርግ የሚችል ነገር ነው ማውራው። በቃ ከዚህ በኋላ መካከላችሁ ጸብ እንዳይፈጠር አንተም የጀመርከውን እሷም እዛ ጋር ያላትን ህይወት በሰላማዊ መንገድ እንድታስቀጥል ነው። ከዛ ውጭ እንግዲህ ምንም ልናደርግ አንችልም። አባቢ እንደሆነ እንግዲህ እስኪ በስል ድረስ እየዞረ ያስረግዛል ማለት ነው። ያስረግዝ እኔ አንዳንድ ሰዎች በአብርሃም ትቀናለት ብያላችሁ። እናቴ እኔ የሚያስቀና ወርቅ የሆነ ህይወት ያለኝ ሰው ነኝ። እንግዲህ ምንም በምን ልቅና? አሁን በአብርሃም ልቅና? ኧረ ተው